ማይ ጋድ ጨረቃዎቹ ከፋሚሊያቸው ጋር እንደዚህ ፍክት ብለው መጥተዋል። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። ዛሬ እንግዲህ ያልታሰበ ሰፕራይዝ ነው የተደረግነው። እውነት ለመናገር እንዳያችሁት የብሩክ የዩቱብ ቻናል ላይ ፖስት የተደረጉት ፎቶዎች እንዴት እንደሚያምሩ እኔ ምላችሁ ዛሬ ምን አለ ቤተሰብ ያልጠበቅነው ሰርፕራይዝ ነው። እንደምታዩት እንግዲህ በባህል ልብስ በጣም አሸብርቀውና አምረው መጥተዋል። እሙሽዬ እና ሀይሚ እንዲሁም ሀብ ብሩኬ ሆነው ማለት ነው። እና እንግዲህ ወይ ምናልባት የ300 እና የ350 ኬ ያከብራሉ። ካለዛ ደግሞ እኛ የማናውቀው ትልቅ ሰርፕራይዝ አለ። እናንተ ሽምግልና ዛሬ ነው እንዴ የተላከው? ኧረ በለው የኔ ጨረቃዎች የጠላቶቻቸው ይቃጠላሉ። እነሱ ደግሞ ቀን በቀን እንደዚህ እያማሩ እየፈኩ እየተዋቡ ይመጣሉ። በቃ የጠላቶቻቸው መድኃኒት የምር ዛሬ እንግዲህ እዛ ሰፈር ማለት ነው በደንብ ጨጓራችሁ ይላጥ፣ አያገባንም። ምክንያቱም እንደዚህ ሲኮን ነው እናንተ ርርር ቅጥል እያላችሁ የምትመጡትና ለማንኛውም ግን ምን ብዬ ልንገራችሁ፣ ደስ ነው ያለኝ እግዚአብሔርን። ትናንት ያች ሴትዮ በጣም አናዳኝ ነበረ። ጭራሽ ጎረምሳ ሰብስባ ይዛ መታ ልታስፈራራ ትሞክራለች። እንዴ ሆ ነይና ነይ እናስመርምር ስትባል ተደበቀች። ከዛ እሱ ከፍቅረኛው ጋር የሆነ ነገር ይዞ ሲመጣ እርር እያለች እየተንጨረጨረች ትወጣለች። እኛ እኮ ከመጀመሪያውም እናውቃለን አንቺ ብሩክን ፈልገሽ ነው በልጅ አሳበሽ እንጂ ከብሩክ ምንም አይነት ልጅ እንደሌለሽ ነግረንሽ ነበረ ማለት ነው። እውነታ ያለው እውነቱን ነው የሚጋፈጠው። እውነቱን ፊት ለፊት መጥቶ እውነቱን ይጋፈጣል። አለቀ። አንድና አንድ እውነት የያዘ ሰው ማለት ነው። አንቺ ግን በውሸት ስለመጣሽ ተደብቀሽ ብቻ እነሱ የሆነ ደስ የሚል ቪዲዮ ሲለቁ እየወጣሽ እሪ። ይሄ ደግሞ በጣም ሼም ነውና ማለት ወደ ራስሽ ተመለሽ። እኔ ማለት የምፈልገው ይሄን ነው። ወደ ራስሽ ካልተመለሽ በቅናት የምትቀጥይ ከሆነ ለአንቺ ከባድ ነው። እነሱ እንደሆነ ገና እያማረባቸው እየፈኩ እያበቡ የበቃ የለውጥ ማማ ላይ ጫፍ ላይ ደርሰው ነው የሚያሳዩሽ ገና ማለት ነው። እየተቃጠልሽ ጨጓራሽን ከምታጩ እንግዲህ ወንድምሽ ከሰውነት ተራ ወጣችብን እሱን እያሰበች በቃ ሰውነቷ ቀነሰ ምናምን እያለ ነው አይደለ? ስለዚህ ከሰውነት ተራ እንዳትወጪ ከዚህ የባሰ በቅናት ማለቴ ነው። ወደ ራስሽ ተመልሰሽ ራስሽን ተንከባከቢ። ሌላ የራስሽ የሆነ ሰው አፍቅሪ። የልጅሽን አባት አሜን ብለሽ ተቀበይ፣ እመኝለት። እንደዚህ ከቀጠልሽ ላንቺ ጥሩ ስለማይሆን ነው። ገብቶሻል? ትጎጃለሽ። እናም እንግዲህ ጨረቃዎቹ እንደዚህ እያበቡ እየፈኩ ነገም ከነገ ወዲያም ብዙ 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 ነገሮችን እየጠበቅን ነው እኛ ከፊት ለፊት። እናቱ ለቀቅ አድርጊያቸውና የራስሽን ህይወት ኑሪ ማለት ነው። የራስሽን ህይወት ስትኖሪ ከሰው ህይወት ወጥተሽ እኛም ደስ የሚል ኮሜንት መተን እንጽፍልሻለን፣ እናበረታታሻለን። አሁን ግን እንደዚህ የሰው ህይወት እየበጠበትሽ ጥሩ ኮሜንት እንዳትጠብቂ። ምክንያቱም ጥሩ ስራ እየሰራሽ ስላልሆነ ማለት ነው። ከዛ ውጭ ግን እንግዲህ ለራስሽ ሰው ጨው ለራስህ ብለህ ጣፍጣ የሚባለው ለራስሽ ስትይ ነገሮችን ብታስተካኪና ወደ ራስሽ ብትመለሽ ደስ ይለናል። ከዛ ውጭ ግን ከኛ ጨረቃዎች ለቀቅ ፈቀቅ በይሽ። ምክንያቱም እኛ ብዙ መስዋዕት የከፈልንባቸው ልጆች ናቸው። እንዲህ ዝም ብለው የመጡ ልጆች አይደሉም። ብዙ መስዋዕት የተከፈለባቸው ልጆች ናቸው። ከራሳቸው መስዋዕት ከከፈሉት በላይ ፋሚሊያቸው በጣም ብዙ ብዙ መስዋዕት እየከፈለ ነው እዚህ የደረሱትና አሁንም ወደፊትም ከነሱ ጎንነን ማንም እንዲነካቸው፣ ማንም እንዲያሸማቅቃቸው፣ ማንም እየወጣ እንዲፎክርባቸው፣ እንዲዝትባቸው አንፈልግም። በቃ እና ውድ የጨረቃ ፋሚሊ እንግዲህ ዛሬ ደስ የሚል ሰርፕራይዝ ጠብቁ። እውነት ለመናገር በግምት ምናልባት የ300 እና የ350 ኬ እያከበሩ ሊሆን ይችላል። ከዛ እንግዲህ ውጭ ሊሆን የሚችለው የሽምግልና ይሆን እንዴ? ቤተሰብ ደግሞ ያሉት ቤት ነው የእናታቸው ቤት ማለት ነው። የሙሽዬ ትልቁ አዲሱ ቤት እና ወይኔ የሽምግልና በሆነ በተለይ እንዴት ደስ እንደሚለኝ አትጠይቁኝ። የምሬ ነው የምላችሁና እንዴት ነው የሚያምሩት። በቃ እኔ እኮ ሀይሚ እኮ ማለት ነው እግዚአብሔርን የእነሱ ፋሚሊ ነው የምትመስለው። መልኳን እስኪዩት ቤተሰብ አንድ አይነት ማለት ነው። ቤተሰብ በቃ የሆነ ልጅ ነው የምትመስለው። የሙሽዬ ልጅ ነው የምትመስለው። የምሬን ስነግራችሁ ማለት ነው። እና
አይነት እኮ ናቸው። ምንም እናትም ልጆችም አንድ አይነት እግዚአብሔርን ታድለው። እሙሽዬ በቃ ልጆቿም አምሳያዎቿ ናቸው። ሀይሚም አምሳያዋ ናት እና የሙሽዬ ሴት ልጅ ነው የምትመስለው በቃ እንደዚህ ስታዋት እና ደስ ይላል። ያው ትናንትና የትናንቱ ወይኔ ቤተሰብ ትናንትና ቪዲዮ አልሰራውም፣ የምር አልተመቸኝም። የትናንቱ ቪዲዮ ማለት ነው ድክም በሳቅ ነው የሞትኩትኝ። እንዴት እንዳዝናኑን በቃ ማለት በጣም የሚያዝናኑ ቪዲዮዎች እየሰሩ ነው ያሉት። እውነት ለመናገር በጣም ደስተኛ ነን። የኛ ጨረቃዎች ሁሌም ደስተኛ ሆናችሁ ስትመጡ እኛም ደስተኛ ነን በጣም ከምንነግራችሁ በላይ እና እግዚአብሔር አምላክ ደስታችሁን በቃ እስከ መጨረሻ ከእናንተ ጋር እንዲቀጥል ያደርግላችሁ። በዙሪያቸው ያሉ ያሰፈሰፉ ቅናታ፣ ምቀኛ ጠላቶቻችሁን ደግሞ እግዚአብሔር አምላክ ከዛው የያዝላችሁ ወደ እናንተ ሳይደርሱ። ጋሽዬም ብሏል እንግዲህ እግዚአብሔር አምላክ ጠላቶቻችሁን ይውጋ ብሏል እና ጠላቶቻችሁን ይውጋላችሁ ከዛው ርቁ ማለት ነው እና የድንግል ማርያም ልጅ ይጠብቃችሁ፣ በፍቅር በሰላም ያኑራችሁ። ሙሽዬም እድሜና ጤና ይስጥሽ። እንደዚህ ፍክት እምር ብለሽ ከልጆችሽ ጋር በደስታ ኑሪ። እውነት ለመናገር የሀይሚዬ ሁለተኛ እናቷ ናት። በጣም ነው የምትወዳት፣ በጣም ነው የምታከብራት ሁላ ማለት ነው እና በቃ የእሷ ሴት ልጇ ናት። የብሩክ ሚስት ወይ ደግሞ የብሩክ ፍቅረኛ ብቻ ሳትሆን ሀይሚ የሙሽዬ ትንሽየዋ ሴት ልጇ ናት። በጣም ነው የምትወዳት፣ በጣም ነው የምትሳሳላት። ብዙ ጊዜ ሰምተናል። በቃ ሀይሚዬ ነው እኮ ምላት ነው የምትለው ሁላ ማለት ነው። በሙሉ ስሙ እንኳን አጠራትም በጣም ስለምትሳሳላት ሀይሚዬ ብላ አቆላምጣ ነው የምትጠራት ሁላ እና በቃ ቤተሰብ ናት፣ ልጅ ናት። ደስ የሚል ቤተሰብ ነው እና በዚህ ልክ የባላችሁ ቤተሰብ ደግሞ ሲወዳችሁ ሲያከብራችሁ በጣም ደስ ይላል እና እሷም ጥሩ ልጅ ስለሆነች ነው በዚህ ልክ እንኳን አይደለም በአካል ለምታውቃቸው በአካል ላገኟት ይቅርና ጠቅላላ ሚዲያው ነው እንግዲህ ሀይሚን የሚወዳት ታውቃላችሁ። ብቻ ደስ ብሎናል። እንግዲህ የምሽቷን በጉጉት እንጠብቃለን። ምን እንደሆነ ባናቅም እውነት ለመናገር አናቅም ምን እንደሆነ። ድንገት የሆነ ሰፕራይዝ አለ። ሊፈነዳ ነው ቤተሰብ፣ ሊፈነዳ ነው እና ያው ዲኮሩ ምናምን ራሱ የበቀደሙ እንዴ ኦሬንጅ ነው። ይሄ ደግሞ በቀደም ቀይ ነበር፣ ዛሬ ኦሬንጅ ነው። አላቅም ተቀይሮ መሰለኝ። ብቻ ዞሮ ዞሮ እኛ የእነሱን ደስታ ነው የምንፈልገው። ምንም ይሁን ምን የእነሱን ሰላም፣ የእነሱን ደስታ፣ የእነሱን አንድነት ነው የምንፈልገው። እግዚአብሔር አምላክ ደግሞ ቤተሰቦቻችሁን በሰላም ጠየቃችሁ ወደ ቤታችሁ በሰላም እንድትመለሱልን ጸሎታችን ነው። እስካሁን የነበረው ቆይታ በጣም ደስ ይላል። እግዚአብሔር ይመስገን። አሁንም ቆይታችሁን በሰላም ጨርሳችሁ በፍቅር ከቤተሰቦቻችሁ ጋር ካላችሁበት ቦታ በሰላም ተለያይታችሁ ወደ ሸገር አዲስ አበባ እንድትመጡ እንግዲህ ጸሎታችን ነው። መልካም ጊዜ